እማዬ እኮ አሟት ነበር። ወይኔ መቼ ነው ያመማት? ቅድም ትላንት ማለት አሁን ነበር ግን ተሻላት። በቃ አሁን ተሻላት። ተሻላት? አዎ ልቅቅ አደረጋት። ምን ሆነሃል ዛሬ? ምንድን ነው? ምን ሆነሃል አንተ? ጉድ ፈላ እንዴ! ዳቦዬን ምን? ዳቦዬን አንተ የኔ እናት የገዙትን ዳቦ እኮ ነው ያልኩሽ። አሩዬ ግን እስካሁን እየተንገበገብሽ ነው። ቀላል እየተንገበገብኩ ነው መሰልሽ? ታዲያ ለምን ዝም ብለሽ ፈለግ አታረጊም? እውነትሽ እኮ ነው። ይሄ መጥፎ እድሉ እኔ እጅ ላይ ሊጥለው ይችላል። አንዴ ቅዱስ አንዴ እርኩስ እየሆንሽ ተቸግረናል እኮ። ማን ነው እርኩስ ነው? በእናትህ አንቺ ነሻ። ስማ ስራት ይኖር እሺ። ከኔ ጋር መነቃቆርህና ቁምና አሁን ምን እንደምናደርግ እናስብ። በቃ በማለት ደከምክ እኮ። ምንድነው ንገረኝ። በቃ ቢላ መቅዲን ወድጃታለሁ። ምን? አሁን ምን እናድርግ እያልከኝ ነው ያለው? አረ መቅደስ በፈጠርሽ አንዳንዴ እንኳን ደህና ነገር አስቢ። አንተ ያላሰብከውን ደህና ነገር እኔ ከየት አምጥቼ ነው ማስበው? መቅዲን ትወዳታለህ? ምን አይነት ጥያቄ ነው አንተ? ለምንድን ነው ሁለታችሁ የሚደነግጣችሁት? መልሱለት እንጂ። እናሳ እኔ እኮ ብዬ ነበር። እኔ ያልኩት ደግሞ መሬት ጠብ አይልም። መቅዲ የሆነ ሰው ላይ ጆፌ ጥላ ነው እዚህ ቲም ላይ የተቀላቀለችው፣ በሰላሟ አይደለም። ምክንያቱም እቺ ሴትዮ ውጥንቅጣቸውን ስታወጣ የነበረች ሴትዮ በሰላሟ አይደለም። ወይ ቹቻን ወይ ደግሞ ወዳለች አፍቅራለች ብያችሁ ነበር። ልዑል የሆኑ ተገኘ። እንግዲህ እኔ ምን አልኳችሁ? እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትላንትናው ክፍል እውነት ለመናገር በጣም ደስ ብሎኛል። ምክንያቱም ከዚህ በፊት እኔ በግልጽ ነበር ሪከመንድ ያደረኳችሁ መቅዲና ልዑሌ አንድ ላይ ፍቅረኛሞች ይሆናሉ፣ ከልዑሌ ጋር እንኳን ባትሆን ከቹቻ ጋር የምትሆን ይመስለኛል ብያችሁ በግልጽ አውርቼ ነበረ። ግን እርግጠኛ ሆኜ የምነግራችሁ ብዬ የነገርኳችሁ መቅዲና ልዑሌ ይሄ የውሸት ፍቅር ምናምን ስለጀመሩ ልጅቷን በማስቀናት በሚል ሙድ ስለጀመሩ ወደዛው ወደ እውነት ያድጋል የሚል ሪኮመንዴሽን ተናግሬ ነበረ። ይሄው እንዳያችሁት በዛሬው ክፍል ግልጽ የሆነ ነገር አይተናል ማለት ነው። ሳልሳ ዳንሱም ተመችቶናል፣ ምንም ተመችቶናል፣ ሁሉ ነገሩም ተመችቶናል። ምንም ማድረግ አይቻልም። እንግዲህ ኧረ ጭዌ ልጆቹም እነ ኢዛናም እነ አቤልም በቃ የገባቸው ናቸው፣ የገባቸው የትየለሌ ማለት ነው። እኔ ግን በጣም የገረመኝ የኑና የአቤል ፍቅር ማለት ነው። ከመቼው እዚህ ደረሰ? ከመቼው ጋይስ፣ ከመቼው አድጎ እዚህ ደረሰ? በሰው ፊት ምናምን በአደባባይ በቃ ችግር የለባቸው ወድሻለሁ ወዳለሁ ሆነ መባባል ጀመሩ። ከመቼው? ባለፈው አይደለ እንዴ እናንተ እንደው በስነ ስርዓት ማውራት የጀመራችሁት? ትፈራት አልነበር እንዴ አቤል? የሆነ እንደ ልዕልት ምናምን የሆነ እንደ ፕሬዚዳንት ምናምን አይደለ እንዴ የምታያት? እየፈራት እየሸሻት አልነበር እንዴ? ከመቼው ይሄ ሁሉ ተፈጠረ? እስኪ እንደው አቤል በእናትህ እባክህ ይህን ነገር ብታስረዳኝ በጣም ደስ ይለኛል። እየምሬን ነው እንዴ? እኔ ግራ ገብቶኛል። አንዳንድ ነገሮች ግራ ግብት ይሉኛል። እንደ እውነት ከምሬ ነው የምላችሁ። እዚህ ጋ የሆነ ስራ ይዤ ነው። ኦኬ እንዳያሳስባችሁ፣ ሌላ ነገር እየሰራው ስለሆነ ነው እዚህ ከታች። በነገራችን ላይ እያበሰልኩ ነው ቪዲዮ እየሰራው ያለሁት። እዚህ ጋር የማበስለው ነገር አለ። እሱን እያበሰልኩ ነው ቪዲዮን የምሰራላችሁ። አሁን እኮ እዚህ ያለውን ጉድ ብታየው በጣም ትስቁብኝ ነበረ፣ ግን ችግር የለውም ስለማታዩት ማለት ነው። ለማንኛውም ወደ ድራማችን እንመለስ። ሀረግ በትላንትናው ክፍል በቃ የሌለ ጨለለች ጋይስ። ጨለለች ስላችሁ ጨለለች፣ ቀላል ጨለለች። በቃ ለየላቱ ብቻዋን ሆና በቃ ፀጉሯን እንዲህ ማድረግ ጀመረች ጋይስ። ኧረ ተው ግን ተው መጽሐፍ ተው ደብተር፣ ኧረ ተው እባክህን ተው። ልብ ግዛ እንዴ! ምን እሺ ነው አንተ ሰው? እኔ የመጽሐፍ ገርሞኛል እውነት ለመናገር። ድጋሜ ተመልሶ ከዚህ ሰውዬ ጋር ማለቴ ከጆሲ ጋር አብረው ከሰሩ እኔ የመጨረሻ ነው የምበሳጨው፣ የመጨረሻ ነው የምናደደው። ብስጭት ኖርማል ነው፣ የመጨረሻ ነው የምናደደው። እቀያየራለሁ ሁላ ጋይስ፣ የምሬ ነው። በጣም ነው የምቀያየረው። አይሆንም፣ ሊሆን አይችልም እንዴ! ተስተካከለ ያልነው ሰው ተመልሶ ወደኋላ
ሲበላሽኝ ደግሞ በስንት እንትን የመለስ ነው ሰውዬ። እኔ እንደነገርኳችሁ ሀረግ አግኝታው ምን እንደሆነ በቃ በሆነ መንገድ ብታቅና ያንን ያወቀችውን ነገር ደግሞ ከቨር ብታረግለት። ለምሳሌ አሁን ገንዘብ ስለሌለው ገንዘብ ፈልጎ እናቱ ታማበት ነው እና በእናት ደግሞ ምንም ነገር ሊያደርግ ይችላል። የእሱ ጥፋት ለነሱ ነግሮ የሆነ መፍትሄ አለመፈለጉ ነው። ስለዚህ ሀረግ ይህንን ነገር ካወቀች ቤተሰቧን አግኝታ ምናምን ታግዘዋለች ብዬ አስባለሁ። እሱ ባይፈልግም የሆነ በቃ በሆነ መንገድ ቤተሰቡን አግኝታ ታሳክማለች እናቱ ብዬ አስባለሁ። ግን ደስ የሚለው ድራማው አሁንም መጽሐፍ ወደዛ ነገር ውስጥ ከሚገባ ሀረግ አግኝታው አሁን ለምሳሌ በቀጣይ ክፍል ወደ ቤት ሊሄድ ነው አይደለ? ኢዛና ቤት ይዞት ሊሄድ ነው። ያለውን እውነታ ጠይቀውት የተፈጠረውን ነገር ጠይቀውት ሀረግ ይሁን ካብላ አሁን አንስታ የሆነ ማሳከሚያ ሁሉ ወጪውን እኔ እችላለሁ ብላ ሸፍና ብታሳክምለት በጣም ደስ ይለኛል። እና የነሱ ነገር በዚህ መልኩ ቢቀጥል ጥሩ ነው እንጂ አሁን በሌላ ወይ እሱን በመጥፎ ነገር አሁን እንዳሰቡት ከተጠቀሙበት ትንሽ ድራማው ይደብራል ብዬ አስባለሁ። ተው ነው ያላችሁበት ቦታ ድጋሚ መገኘት ትንሽ ያማል አይደለ ጋይስ? እና እንደዚህ አይነት ነገር ባይፈጠር እኔ በጣም ደስ ይለኛል። ግን ደግሞ የሚፈጠርም አይመስለኝም። ለምን የሚፈጠር አይመስለኝም ብዬ እርግጠኛ ሆኜ እንደነገርኳችሁ ታውቃላችሁ። ይዙ ወደ ቤት እንሂድና እናውራ ያለውን ነገር ምናምን ብሎታልና እሺ ብሏል። ስለዚህ ያለው አማራጭ ምንድነው? ቤት መሄድ ነው። ቤት ሄዱ ደግሞ ምን ያወራሉ ካላችሁ ምን እንደተፈጠረ ለምን እንደዚህ እንደተቀያየረ ይነግረዋል ለኢዛና። ስለዚህ እናቱ እንደታመመች ብር እንደሚያስፈልገውና ስራ እየሰራ እንደሆነ እንደዚህ አይነት ነገር ይመልስለታል ብዬ አስባለሁ። ስለዚህ ይህን ነገር ካነሱ ሀረግም ከሰማች ተሰብስበው የሆነ ነገር አጋጅተው ምናምን ከቨር ሊያደርጉ ይችላሉ። እንደዛ ነው እኔ የማስበው። ካልሆነም ግን ሀረግ ሙሉ ለሙሉ እኔ ያሳክማታለሁ ወቀ ችግር የለም ማለት ትችላለች። ምክንያቱም ሀረግ ራሷን የቻለች አይነት ልጅ ስለሆነች ብዬ ነው እንደዛ ያልኳችሁ። እንደዛ አይነት ነገር ይፈጠናል በቀጣዩ ክፍል የሚል አቋም አለኝ። ከዛ ውጭ ሀረግ በቃ በትላንትናው ክፍል አባሮሽ ሩጫ እኔ ደከመኝ ላንቺ እናቴ እንዴ እንደዚህ ትሮጫለሽ እንዴ? እኔም እኮ ከአንቺ ጋር ለመመሳሰል ነው እንደዚህ ቀይ ለብሼ የመጣሁት። እንደዚህ ትሮጫለሽ እንዴ? በስመ አብ ቹቻ ላይ የጉድህን ስንት ነገር እንዳመለጠ ስንት ነገር እንዳለፈ ስንት ጉድ እንዳመለጠ አላየህም አንተ? ቹቻ በጣም ቆይ አይደለ ጋይስ? ያለው ቹቻ ትንሽ ድራማው ይደብራል አይደለ? ስለዚህ ቹቻ እባክህን ተመለስ። በቀጣዩ ክፍል ቹቻ እንፈልጋለን። ድምጻችን ይሰማ። በቃ አሁን እንደተሰማ እወቁትሽ። ከዚህ በኋላ ቹቻን ታገኙታላችሁ። ሌላኛው እና አሌክስ ምናምን ወጡ ሲባል እንዴት ደስ እንዳለኝ እናንተ ደስ አላላችሁ? ጥፍሩን ለእንትን ወስዳ መቅዲ ከዛ በኋላ ወጣ ከትምህርት ቤት ተባረረ ምናምን ነገር አውርተዋል። እሱ ነገሩ ጥሩ ነው። እንኳንም አስወጧቸው። አይጠቅሙማ፣ ምንም ጥቅም የላቸውም ማለቴ ምንም ፋይዳ የላቸውም። የሆነ በቃ ስራቸውን ጨርሰዋል ኦልሬዲ። በሌላ አይነት ወይ ቢቀጥል በጣም አሪፍ ነው ብዬ አስባለሁ። እስቲ በምን አይነት መንገድ የሚቀጥል ይመስላችኋል? ትንሿ ተከታታይ ድራማ መቼም ክፍል 50 ላይ ያለ ነው። 60ዎቹ ላይ ያልቃል እንደማትሉኝ ተስፋ አደርጋለሁ። ስለዚህ ምን አይነት ታሪክ ወደፊት ሊያሳዩን ይችላሉ? ወይስ ደግሞ እንደዚችው አይነት ነገር ብቻ እያሳዩን ይቀጥሉ ይሁን? ምን ታስባላችሁ? የተሻለ ነገር አትጠብቁ፣ አዳዲስ ፊት ጠብቁ ብዬ ነበረ። እንግዲህ 2 ሰዎች ገብተዋል በትናንትናው ክፍል፣ ሌሎችም ይመጣሉ ገና። ከዚህ በፊት የማታውቋቸውም ይጨመራሉ። እንዳያሳስባችሁ ለጭማሪው እኔ አለሁላችሁ። እኔንም ከፈለጋችሁ እመጣለሁ፣ ችግር የለም። እሺ አለው፣ ምንም እንዳያሳስባችሁ። እችን ያህል እንዳታስቡ ነው የምላችሁ። በምን ዌይ ቢቀጥል ጥሩ ነው? እስኪ ድራማውን በምን መንገድ እናስኪደው? በምን መንገድ ወደፊት እናዝልቀው? እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝና ምን አይነት ነገር ማየት እንዳለብን እዚህ ድራማ ላይ እና ወዴት መሄድ እንዳለበት ድራማውን እስኪ እንደው ሪከመንድ የምታደርጉ ሰዎች ወይም ደግሞ ሀሳብ ያላችሁ ሰዎች ኮሜንት ላይ አስቀምጡ። ከአንድ ብርቱ 2 መድኃኒቱ ይባላል፣ እንደዛ ነው አይደለ? እና እንደዚህ አይነት ነገር አስቤያለሁ። እስኪ ሀሳባችሁን እናንተ በትንሿ ተከታታይ ዙሪያ ያላችሁን ነገር
ኮሜንት ላይ ጣል አድርጉልን ማለት ነው በዚሁ አጋጣሚ። ሌላኛው በትናንትናው ክፍል በጣም ደስ ያለኝ ሰብሰብ ብለው በተለይ እነ ይዙ ቤት የነበረችው ሲን በጣም አሪፍ ነበረች። የቤተሰብ አይነት ይሄ የፋሚሊ አይነት ጀማ ሰብሰብ ብሎ ነበረ። ጥንድ ሆነው ተቀምጠው ነበረ። ከዛ ጨዋታዋን አምጥተው ምናምን እሷን ነገር ተመችታኛለች። ሁሌ የሆነ ውጭ ላይ ምናምን ብቻ የሆነ እንደዚህ ወደዚህ ወደዛ ሩጫ ከሚሆን አንዳንዴ እንደዚህ ሰብሰብ ብላችሁ ቀልባችሁን ሰብሰብ አድርጋችሁ እንደዚህ ፈታ ብታደርጉን ያበደ ነው አይደለ? ቹቻ ቢኖር ደግሞ ቹቻ አይቀርም፣ በቃ መሀል ላይ አይቀርም። ልጁ እኮ በቃ ስቅ እያለው ነው። ይሄኔ እኔ ቦጭቀዋለሁ፣ እናንተ ኮሜንት ላይ ቹቻ ትላላችሁ። ምን እንደሚሻላችሁ እሱ ራሱ ምን እንደሚሻለው መጥቶ ቢገላገለን የሚሻለው አይደለም? የሚሻለው እንደዛ ነው። እንደነዚህ አይነት ነገሮች አሪፍ ናቸው ብዬ አስባለሁ። ይሄ ሁሌ መራወጡን እንትን ብለን እንደዚች ቀለል ያለች ነገር ስትፈጠር ደስ ትላለች ብዬ አስባለሁ። እንግዲህ ያው ሰው በብዙ መልኩ ወይም ደግሞ የሰው ፍላጎት ሊለያይ ይችላል። ለምሳሌ የኔና የእናንተ ፍላጎት ይለያያል፣ አንድ ሊሆን አይችልም አይደለም? የእናንተ ምርጫና የኔ ምርጫ አንድ ሊሆን አይችልም። ግን ዝም ብላችሁ ስታስቡት አንዳንዴ ቀለል ነገሮችን ማድረግ መልካም ነው ብዬ አስባለሁ። እና እናንተ እንዴት ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስለ እኔስ ምን ታስባላችሁ? እስኪ ኮሜንት ላይ ደቅ አድርጉልኝና እንደው በተለያዩ ድራማ ላይ ታቁኛላችሁ በሪቪው። ይሄንን ፊት የማታውቁ ሰዎች የላችሁ። አንዳንዶቻችሁ ደንግጣችሁ ዘግታችሁ ትወጣላችሁ። እኔን ከማየታችሁ ብዛት በዛሁባችሁ። እዛም ስትሄዱ እኔ ነኝ፣ እዚህም ስትሄዱ እኔ ነኝ። ኮሜንትማ የሆነ ሰሞን እዚህ ላይም አለ እዚህ ጋር የለ አንተ የሌለህበት ድራማ ነው ማየት የምፈልገው ያሉኝ ሰዎች ነበሩና ቆይ ምን አደረግኳችሁ? ምናችሁን ነካኋችሁ? ወይኔ አማርኛ ጠፋ። የምሬን እኮ አንዳንዴ ፈታ ታደርጉኛላችሁ። እና እስኪ እንደው ዝም ብላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው ቴንኪዩ ማለት የምፈልገው ሰው አለ። የቪዲዮ ላይክ የምታደርጉ ወዳችሁ የምትከታተሉ መልካም ሀሳብ የምትሰጡ እንዲሁም ደግሞ ሀሳቤን ተቀብላችሁ ከኔ ጋር የምትጓዙ እንደዚህ ሊሆን ይችላል እንዲህ ሊሆን ይችላል እያላችሁ ከኔ ጋር ኮሜንት ላይ የምታወሩ እንዲሁም ደግሞ ጠፍተህ ነበር መጣህ እንዴ አለህ እንዴ ያላችሁ አለው ደህና ነኝ እና በጣም አመሰግናለሁ። እዚህ ላይ የምትሳተፉ ከኔ ጋር ያላችሁ ቴንኪ ሶ ማች። ከኔ ጋር የሌላችሁ የምትበሳጩም እንግዲህ እያያችሁኝ ተበሳጩ። እኔ ግን በጣም ወዳችኋለሁ። ሜቢ እንደነዚህ አይነት ነገሮች ብዙ ጊዜ አልተለመዱም እኛ ሀገር። አማርኛም በአማርኛ አታውራ ትሉኛላችሁ እና በምን ላውራ? በእንግሊዝኛ ባወራ አይገባችሁ። ይቅርታ ያድርጉልኝና እኔ አልተሳደብኩም። እሺ እኔም አይገባኝም እናንተም አይገባችሁም። ምንም እንትን የለውም ልላችሁ ፈልጌ ነው። በአማርኛ መተርጎሙ ምንም ጥቅም የለውም። ይህንን ድራማ የሚያየው የውጭ ሰው አይደለም አይደለም፣ እዚህ ሀገር ላይ ያለን ሰዎች ነው የምናየው። ፈረንጆች ይህን ድራማ አያዩት። 100% ኢትዮጵያ ላይ ያለ ሰው አማርኛ ቋንቋ የሚችል ሰው ብቻ ነው ይህን ድራማ ሊያይ የሚችለው። ምክንያቱም ያን ያህል ሴንስ አይሰጣቸውም እንደነዚህ አይነት ነገሮች እነሱ። ስለዚህ ልተረጉም የምችለው ለእኛው ሀገር ነው። ገብቷችኋል? ላወራ የምችለው በእኛው ቋንቋ ለእኛው ሊሆን የሚችለው። እንግሊዝኛ ተከታታይ ድራማን ወደ አማርኛ ማምጣት ኢትስ ኦኬ። ምክንያቱም እኛ ሀበሻዎች እንግሊዝኛ ፊልሞችን ስለምናይ፣ ተረዳችሁኝ አይደለ? ፈረንጆቹ ግን የእኛን ፊልም አያዩ። ፈረንጆቹ የእኛን ቢያዩ ኑሮ እንደዚህ 100,000 ምናምን አይደለም የሚታየው። ገብቷችኋል? በሚሊዮን ነበር የሚታየው። ቪው ይኖረው ነበር ልላችሁ ፈልጌ ነው። ድራማዎቹ የውጭውም ዓለም የእኛን ነገር ቢያይ ማለት ነው። ስለዚህ እንደዛ አይነት ነገር ስለሌለ ልናደርግ የምንችለው በአማርኛ ነው፣ አለበለዚያ በኦሮምኛ ነው። ሁሉን ያማከለ ቋንቋ ደግሞ አማርኛ ስለሆነ በአማርኛ ማውራቱ የተሻለ ነው ብዬ አስባለሁ። ምክንያቱም ኦሮምኛ የሚያወራውም ሰው አማርኛ ይሰማል፣ ሌላውም ቋንቋ የሚያወራ ሰው አማርኛን ይረዳል ብዬ አስባለሁ። ለዛ ነው በአማርኛ ማውራው እንጂ በኦሮምኛ ማውራት ይችላል። ኦኬ እንደንዳ ባይ ቤከ ስሬትን ቤካ ኦሮሚፋ እሺ ኦኬ ማለት ያው በሌላ እንትንም መስራት ይቻላል። በጣም ቀላል ነው። በሌላ ቋንቋም ማውራት ይቻላል፣ ምንም ችግር የለውም። ግን አማርኛ መሆኑ
ያን ያህል እንትን የሚል ነገር የለውም። ባይዘዌ የሆነ ድራማውን ማውራት ብቻ ቢሆን ሶኬ እንትን ልትሉ ትችላላችሁ። እኔ ላይክ ድራማውን ብቻ አይደለም ማውራላችሁ፣ እንደዚህ ሆነ እንደዛ ሆነ አይደለም፣ እንደዚህ ሊሆን ይችላል እንደዚህ ይሆናል ብዬ እነግራችኋለሁ። ከዛ ውጪ ደግሞ የሚጠቅመን ፓርት ላይ እንመካከርበታለን፣ የሚያስተምረን ቦታ እንማራለን። መጥፎንም አጉልተን አውጥተን እንደዛ እንዳልሆነ እንደዛ በህይወታችን ጋር አያይዘን ከላይፋችን ጋር አያይዘን በተለይ ደግሞ እኔ ካሳለፍኳቸው ነገሮች ጋር አያይዤ ብዙ ነገሮችን አወራችኋለሁ እና ብትሰሙት ይጠቅማችኋል። የእውነቴን ነው የምላችሁ፣ ይጠቅማችኋል፣ ትጠቀሙበታላችሁ። ምንም የሚጎዳችሁ ነገር የለም። ምክንያቱም ባልሆነ ነገር ሰዓት ላይ ስለምታሳለፉ ቲክቶክ ዝም ብላችሁ እንደዚህ ያደረጋችሁ 15 ሰከንድ ቪዲዮ ነች እያላችሁ እንዲህ ስታደረጉ 4 ሰዓት 5 ሰዓት ቲክቶክ ላይ ቁጭ ስላላችሁ ይህም ብታዳምቁ ያው ሁለቱም ያስኬደ ብታዳምጡ 15 ደቂቃ ከኔ ጋር ቁጭ ብላችሁ ብዙ ነገር ታገኙበታላችሁ ብዬ አስባለሁ። ምክንያቱም ከዚህ በፊት ከኔ ጋር የነበሩ ሰዎች በተለይ ሀረግ ተከታታይ ድራማ፣ ኖላዊ ተከታታይ ድራማ፣ ጽናት ላይ ያኔ ሪቪው በምናደርግበት ጊዜ ወይም ደግሞ ከ1 ዓመት በፊት ገና እንደተጀመሩ አካባቢ ከኔ ጋር የነበሩ ሰዎች በቃ በጣም የተጠቀሙ ሰዎች ነበሩ። በውስጥ የሚያወሩ ልጆች ነበሩና አመለካከቴ በጣም ይመቻቸው ነበር። ያው ራሴን ለማካበድ ሳይሆን የምላችሁ ነገር ሪያሊቲ ነው። አብዛኛው ደግሞ ከህይወቴ ጋር ካሳለፍኳቸው መንገዶች ጋር እያያያዝኩ ነው ማወራችሁ። ዝም ብዬ እንደዚህ ብዬ ስቄ ብቻ አይደለም የምስቀውም። ያው ለምን ልጨነቅ? ድራማ ሪቪው እያደረግኩ ታዲያ ላልቅስ እንዴ? ፈታስ ሸብረቅ ደመቅ ሳቅ እያል ቁም ነገሩን ቦታ ቆም እያል እናወራለን። ለማንኛውም እኛ እንቀጥላለን፣ አናቆም። ማቆም የለም ወደፊት እንጂ ወደኋላ የለም። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ዴታችሁን ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ይኸው አይነ ውሃቸውን ላይ ያስታውቃል። እናስመስል እንሰክስ፣ ድራማ ነው ትወና ነው እያሉ እኛን ሰከሱን እንጂ አይነ ውሃቸው ራሱ ያስታውቃል። ሲመጣ እሷም ስትመጣ የሆነ ወይ ሸብረቅ ደመቅ ጭፍግግ ያለ ሁሉ ነገር ፈካ አስተውላችሁ ታችኋል ወይስ ደግሞ እሷና እሱ እንዳሉት ዝም ብሎ ለማስቀናት ነው ብላችሁ አምናችኋል? አይ እንደዛ ከሆነ ተሸውዳችኋል። የምሬን ነው ብላችሁ ተሸውዳችኋል። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ቹቻ ይመለስ እያላችሁ ነው። ቹቻ በቀጣዩ ክፍል ይመለስ፣ ድምጻችን ይሰማ። ቹቻ የት ነው የወሰዳችሁት? የት ነው? ምን ዋጠው? ምን በላው? ይምጣ። ቹቻ በቀጣዩ ክፍል ይምጣ። ይኸው ድምጻችንን አሰምተናል። ቹቻ በቀጣዩ ክፍል ካልመጣ የፈለጋችሁትን ነገር ኮሜንት ላይ ተቀጡኛላችሁ። እሺ ስለኔ የፈለጋችሁትን ኮሜንት ላይ ጻፉ። ጥሩም ጻፋችሁ ምንም ጻፋችሁ በቃ ጻፉልኝ። እሺ ስለኔ ግን ካልመጣ ነው። ከመጣ ደግሞ እናንተ ላይክ ታደርጋላችሁ፣ ጸዴ ኮሜንት ጽፉልኛላችሁ ማለት ነው። ገባችሁ አይደለ? ሐሳባችሁን ኮሜንት ላይ በደንብ ትገልጹልኛላችሁ ማለት ነው። ያግባባናል። ተስፋላኝ። መጽሐፍ በትናንትናው ክፍል በጣም በቃ ደፍተር ነው የሆነው። መጽሐፍ ጥሩ ነበረ ስያሜው፣ አሁን ደፍተር ሆኗል። ልጅቱ ደፍተር ነው መጽሐፍ ነው ብዬ ጠይቂያችሁ ስስቁ ነበር አይደለ? ባለፈው ከሳቃችሁ አይቀር አሁን ሳቁ። ልጅቷን እንደማያውቃት ትቶ ሄዳል እንዴ? እኔ ራሱ እኮ ደነገጥኩ። እንዴ አይኔ ነው ወይስ ሀሳቤ ነው ምናምን እንዲህ ምናምን ማለት ጀመርኩ። እንዲህ ምናምን ሁላ ጠራረኩ እኮ አይኔ። ባላየን እንደዚህ ጥሶት አልሄደም። ወይኔ ሀረግ ይመችሽ። ደግሞ ዱላ ይዛ ትወጣለች እንደ ኧረ ሀረግ ምን ይሻልሻል? ወይኔ አመለጥሽ ማትሉኝ ቹቻ አመለጥሽ። በመጥረጊያ ተደልዘ ነበር የምትገዛው አባቴ። እረባለው። እሺ መጽሐፍ ያሰበውን ነገር ወይም ደግሞ ከጆሲ ጋር ያሰቡትን ነገር ያደርጋል ወይስ ደግሞ አያደርግም? ምን ታስባላችሁ? እኔ ከዚህ በፊት ሬከመንድ አድርጊያችሁ ነበር።
ይሄ ልጅ በአንድ የተነሳ እንደዚህ አልተቀየረም። ሁለተኛ ደግሞ ጣፍቷል፣ ለቅሶ እንኳን አልመጣም። ይሄ ልጅ የሆነ ነገር ሆኗል። ከዚህ በፊት እናቱን ያማታል እና እናቴን አሟታል ምናምን ስለ እናቱ ብዙ ይጨነቅ ነበር እና ስለ እናቱ አስባችኋል ወይ? በሰላም ነው ወይ? እናቱ የሆነ ነገር ሆና እንዳይሆን ወይ ታማ የሆነ ነገር ፈልጎ እንዳይሆን በሰላም አይደለም እንደዚህ መሆኑ ብያችሁ ነበር እና በዚህኛው ክፍል እንግዲህ አንስቶታል። እናቴ ምናምን ታማለሽ ምናምን ብሏል። ስለዚህ ገንዘብ ማሳከሚያ አቶ ነው ይሄ ልጅ እንደዚህ እየሆነ ያለው። እኔ ግን እንደዚህ ከሚሆን ቢጠይቃቸው እኮ የተሻለ ነበር። ኢዛናን ቢጠይቁ ይችል ነበረ፣ እና ልዑሌን ቢጠይቅ ይችል ነበረ፣ ራሷን ሀረግን ቢጠይቃት ይችል ነበረ። ግን አላደረገውም። አሁንም እዛ ጆሲ ጋር ሄዶ የሆነ ነገር ሰጥቶበት ገንዘብ ማግኘት። አሁን ደግሞ ጆሲ ምንድነው እያደረገ ያለው? እነሱን እርስ በርሳቸው ማጣላት። እሱን ተጠቅሞ የሆነ ነገር እንትን ሊያደርግ ነው፣ ተጠንቀቁ ምናምን ብሎ ከዛ በኋላ እንዲያደርግ ደግሞ ብር ይሰጠዋል። ብቻ ደግሞ ለልጁ ብሎ ማለት ለእናቱ ብሎ ልጅ አልኩኛ ለእናቱ ብሎ ያንን ነገር ያደርጋል። ከጀማዎቹ መካከል አንድ ሰው ወይ ጫራ አድርገው ምናምን አይነት ነገር ሊል ይችላል። ይሁን ብቻ የሆነ ዓላማ አለው ጆሲ የሚያወራው የሆነ ነገር አለ። እሱን ነገር ያደርጋል። ያንን ነገር ለማድረግ ሲል ወይ ሪከርድ አድርጎት ወይም ደግሞ እንደዛ ሲያደርግ ጓደኞቹ እንዲያዩ አድርጎ እነሱን እና እሱን እስከ መጨረሻው ማጣላት። እንደዛ አይነት ዓላማ ነው ጆሲ የያዘው። ግን ይሳካለታል ብዬ እኔ በአሁኑ አላስብም። ምክንያቱም አሁን ያለው ፍቅር ላይ ነው እና ትረዳዋለች ብዬ አስባለሁ። በጣም ስለምትወደው ለምን እንደዚህ ሆነ ብላ ስታስብ ትረዳዋለች ብዬ አስባለሁ። ኢቭን ደግሞ ለነመቅዲ ምናምን ኮንፈርሜሽን እየሰጠ ነበረ፣ ለልዑልም ኮንፈርሜሽን እየሰጠ ነበረ። ማ አትሉኝም? ጆሲ ራሱ። ስለዚህ የዚህ ልጅ እንደዚህ መሆን የጆሲ እንደዛ ማለት ብለው ይረዳሉ ብዬ አስባለሁ እና ሌላ ነገር ውስጥ ይገባሉ ብዬ አላስብም። የሆነ በቃ ማለት ሀረግ ትሰጠዋለች ብዬ ነው ማስበው። እንደውም ድራማው አሪፍ የሚሆነው እንደገና ይህ ምንድን ይባለው ከሴት ጋር አየነው ምናምን ብላ አይደለም መቅዲ ያወራችሁ፣ ወይ እህቱ ነች ወይ እናቱ ጋር አይተውት ነው። ስለዚህ ሀረግ ታገኘውና ማሳከሚያውን ሀረግ ትችላለች የሚል አቋም ነው ያለኝና ጆሲ ያሰበው ነገር ፈጽሞ አይሳካለትም ነው የኔ አቋምና የኔ ሀሳብ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይህን ነገር እንዴት ታዩታላችሁ? መቼም አሁንም ቡቻ ቹቻለን ነበረ። ቡቻ ጥሩ ነገር ካልሰራ ትንሽ ይከብዳል አለ። በተደጋጋሚ መጥፎ ነገር እዛ ግሩፕ ላይ ሲያደርግ እነሱም ከዚህ በኋላ ሊቀበሉት አይችሉም እና ያ ነገር አይፈጠርም የሚል አቋም አለኝ እኔ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አሁን ዋናው ነገር ወደ ቅልብልቧ መቅዲና ወደ ልዑሌ ነው መምጣት ያለብን። መቅዲና ልዑል ዝም ብለው እያስመሰሉ ነው እንደሚሉት ወይስ ደግሞ የእውነት ነው ይሄ ነገር? ምን ትላላችሁ ወገን? የእውነት አይመስላችሁም? ይሄ እየተፈጠረ ያለው ነገር የእውነት ፍቅር አይመስላችሁም? በቀልድ ተጀምሮ ሳያስቡት ተዋደዋል የሚል ሀሳብ አለኝ። ደግሞ ምንድን ነው እዛ የምታወሩት? በቃ ሁለታችሁም አንድ አይነት ናችሁ። ተምች አንተም እንደው የማይሆን ሰዓት ላይ ዳቦ ተሸክመ ሄድክ፣ እሷም ደግሞ መጣች። ከዛ አምጪ አምታምጪ ሌላ ነገር አረጋችሁት። በቃ እናንተ ኧረ ምን ይሻላችኋል? ግን እኔ አሁንም ደጋግሜ የምነግራችሁ ሁለቱ ፍቅረኛሞች ይሆናሉ።